ዴሾን ይሰናበታል። ኪሊያን ኤምባፔ ከትላንት ጨዋታ በኋላ ለዴሾን እንጫወታለን፣ ይገባዋል፣ የመጨረሻውን ጨዋታ በጥሩ ብቃት አሸንፈን አጨራረሱ እንዲያምርለት እናደርጋለን አለ። አጨራረሱ ሊያምርለት የሚችለው ይህንን ዓለም ዋንጫ ደግሞ ቢያሸንፍ ነበር። የተሰጠው ኃላፊነት ይህንን ዓለም ዋንጫ ቡድኑን ለክብር አብቅቶ ከዛ እንዲሰናበት ነበር። ያን አላሳካም። የመጨረሻውን ክር መበጠስ አልቻለም እና ዴሾን ከጨዋታው በኋላ ስለ ዳኝነት ሲያወራ ነበር። ስለ ዳኝነት እኔ ፈረንሳይ ደጋፊ ነኝ። ውድ አድማጮች እንደናንተ የምትደግፉት ክለብ ወይም ብሔራዊ ቡድን እንደሚያናድዳችሁ እኔም በፈረንሳይ ምሽት ተናድጃለሁ። አሁን የእኔ ስሜት እዚህ ጋር መገለጽ የለበትም። ግን ለምን መሰላችሁ ያነሳሁት እዚህ ጋር አሁን የአርሰናል፣ የማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል ደጋፊዎች እንደው ዳይሃርድ ደጋፊ ስትሆኑ ምንም የዳኝነት ነገር አይጥማችሁ። ምንም የዳኝነት ነገር ውሳኔዎች ሁሉ አያምሩም። በተለይ አጌንስት ከሆኑ ውሳኔዎች በእናንተ ላይ ተወሰኑ ከሆነ በቃ የዳኛ አድልቷል ምናምን ይባላል። እረዳዋለሁ ስሜቱ እና ትናንትና ተሸናፊው ቡድን አሰልጣኝም ልክ እንደዚሁ የዳኝነት ጉዳይን ሲያነሳ ነበር። ለእኔ ይሄ ሰበብ ነው። ለዚህ ነው በቴሌግራም መልእክት ላይ ጠዋት የስፔን የአሸናፊነት ረሃብ ፈረንሳይን በሰበብ ቃል ብቻ አስቀርቶታል ያልኩት። ሰበቡ ምንድን ነው? የሉካስ ዲኝ ጥፋት የላሚን ያማል ላይ የፈጸመው ፍጹም ቅጣት ምት የማይገባው ነው የሚል ይሄ 22ኛው ደቂቃ ላይ ከመጀመሪያው የውሃ ብሬክ በፊት ልክ ለመጀመሪያው የውሃ እረፍት ፊሽካ ከመነፋቱ በፊት የተፈጠረ አክሽን ኪሊያን ኤምባፔ እንዳለው ፍጹም ቅጣት ምቱ እና የፍጹም ቅጣት ምቱ ጎል ስፔንን ይበልጥ ወደ ጨዋታው አስገብቷታል አለ። ይሄ እውነት ነው። የኃይል ሚዛን መፋለስን ሊያመጣ ይችላል። ግን ዴሾን እንዳለው የሉካስ ዲኝ ጥፋት ፍጹም ቅጣት ምት አያስገኝም ወይ? በመሰረቱ ክርክሩ ምን መሰላችሁ? ሉካስ ዲኝ ጥፋት አልሰራም ሳይሆን ስለሱ ቆይ እናወራለን። ጥፋት አልሰራም ሳይሆን በእግሩ በአየር ላይ ኳሱን ስቶ ያማልን በደንብ ጠልዞታል። ነገር ግን ያማል በዛ እንቅስቃሴ ማለት በእጁ ነክቷል ኳሱና በቪአር መታየት አለበት የሚል ነው። ስለዚህ ዴሾን ጨዋታው ካበቃ በኋላ ምን አለ? ግን አንድ ጥያቄ አለኝ አለ። አንድ ጥያቄ አለኝ። እኛ አርቢትር ግን ለዓለም ዋንጫ ግማሽ ፍጻሜ ጨዋታን የመዳኘት ብቃት አላቸው ተብሎ ነው የመጡት አለ። ስትሸነፍ ሰበብ ትፈልጋለህ መቼም። እንደው ያ ፍጹም ቅጣት ምት ልክ ነው። ጎሎች በዚህ ሰዓት ተርኒንግ ፖይንት ሊሆኑ ይችላሉ። ነገር ግን መልሰን መላልሰን ብናየው ከዛ በኋላም በዳኝነቱ መስክ ላይ ያሉ ሪታየር ያደረጉ ባለሙያዎች ሲሉ እንደሰማሁትም እና አይናችንም እንደሚመሰክረው ያማል ኳሱን ነክቷል። ነገር ግን የተካው በምንድን ነው? በማሊያው እጅጌ ነው፣ በላይኛው ክፍል። ያ ደግሞ ፍጹም ቅጣት ምት የሚያሰጥ አይደለም። በተቃራኒ ሳጥን ውስጥ ብትነካ ወይም ደግሞ እንደዚህ ባለ በቢልዳፕ ላይ ፍጹም ቅጣት ምቱ ከመሰጠቱ በፊት አይ በእጅ ተነክቷልና መሆን የለበትም በሚል ደግሞ ፈረንሳይ ላይ እንዳይመታ ፍጹም ቅጣት ምት የሚያስከለክል አይደለም። ግን እዛው ሜዳ ላይም ይኸው ሙግት ነበረ። ምናልባት በቪአር ለምን አልታየም አላውቅም። እንግዲህ እዛ የቪአር ማዕከል ያሉት ዳኞች ነገርን ለማሳጠር ተመልክተውት አይ በቃ አጽነው ብለው አረጋግጠውለት ሊሆን ይችላል ለአርቢትሩ። ነገር ግን ዴሾን አርቢትር ኢቫን ባርተን ላይ የሰላ ትችት ነው የሰነዘረው። ግን እንደ ደጋፊ ልንገራችሁ፣ እንደ ደጋፊ ግን ሚዛናዊ በሆነ እይታ በአንድ አጋጣሚ አበሳጩኝ አርቢትሩ። ያ አጋጣሚ ላሚን ያማል ኪሊያን ኤምባፔ ላይ ከባድ ጥፋት ሰርቶ በግራ ሃፍ ስፔሱ ላይ ወደ ራሳቸው ወደ ስፔኖቹ ፍጹም ቅጣት ምት ሳጥን መግቢያ አካባቢ አርቢትሩ ምንም አላሉት። ቅጣት ምት አልሰጡም፣ ካርድ አልሰጡም፣ ምን አልሰጡም። አሁን እዚህ ጋር ይኸው ለፈረንሳይ ለምደግፈው ፈረንሳይ ስላልተሰጠ ነው ቅጣት ምት እዛ ጋር። ነገር ግን ሚዛናዊ እይታ ይኑረኝ ካልኩኝ ደግሞ
ማይክል ኦሊሴ ደግሞ ሌላ ከባድ ጥፋት ፈጽሞ ታልፏል። ሮድሪ ላይ በጫማው ጡት ነው ቀጥታ ቁርጭምጭሚቱን የረገጠው። ትክክል ያልሆነ ሸርተቴ፣ ትክክል ያልሆነ ታክል። ለእርሱም ቢጫማ አልሰጡ፣ ምንም አላሉ። እውነት ለመናገር የኦሊሴ ጥፋት ለአንዳንድ አርቢትሮች ቀይ ካርድ ነው፣ በቪአር ታይቶ ቀይ ካርድ የሚያሰጥ